ይኸውልህ ተክላ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶውም መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና አቡፋኖ ሀቢባም ሌሎችም አላቸውና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድም እህቶችም እንዲያርፉ እውነቱ እንዲወጣ ካለው አንጻር ነው እንጂ ለሌላ ጉዳይ አይደለም። ለምን እንደፈራህ ይኸው ወንድሜ ካለው አንጻር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ። በሌላ በምንም ሊያርፍ አይችልም። በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም። አዎ፣ ግን አሁን አስከሬን አስመርምሩልን። ይህንን ማድረግ የማትችሉ ከሆነ በሚዲያ ተጫጭ ሆን ምንም የምንፈታው ሀቅ የለም እኮ ምንም የምናወጣው የለም። ስለዚህ እሱን ይመርመርልን እስኪ እንደ ባለሚዲያ ሰዎችም እስኪ ይሄንን እንዲደረጋግዙ። እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛንን የቀበርናት ብለው ቪዲዮ ሲልኩልን የዛኔ እኛ ዲኤንኤ እናስመረምራለን። በዛ እንስማማ። እንደው ለንጋርህ ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጡልሽም። ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ በስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለህ ነበር። ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው። ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይሄንን ማያደርጉ እናደርጋለን ቢሉም ማለት እንዳታደርጉላቸዋለሁ እኔ እንዴ። ኃላፊነት መውሰድ ማለት ተደም ማለት ነው። ኃላፊነት መውሰድ ማለት እኮ ጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው። ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው እንዴ። ወይ እንዴት ነው እዚች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ? ይኸው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣልኝ በቪዲዮ ይወጣልሻለሁ። ችግር የለም ይነሱን ይወጣልሻል። ስለዚህ እናስመረምር ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለነው ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄው። እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህርንም ከሆንሻለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ ያቃ ቢበላሽው ነገር ቢሆን የቪዲዮ ማስረጃ ይሄ ዕቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ላይ እንደዚህ ሰው ቢሞት ምንድነው የሚደረገው? ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያደረገን የመኔዎቹ እነሱ ጋር ያሉ የመኔዎች ናቸው እንደዚህ ያሉን። እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያደረግነው ነገር ምንድነው አስክሬኗ ቪዲዮና አንተ ፎቶ ከሌለ ልጅቷ እንዳልሞተችና እንዳለች ነው በቃ አረጋግጠውም የነገሩን እዛ እነሱ ጋር ያሉት። ስለዚህ እዛ ያውላ ነገር ድረስ ወስዶ ያን ሁላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የይመችንኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ፣ ለተስፋዬ እልክልሃለሁ። ሁሉ ነገር እንትን እያልን ነው፣ ዝም ብለን አይደለም። ግን እዚህ ጋር
ሸዋሮቢት ራሳ ሰፊ በረት ይባላል። እኔ ሀገር ያስፈላጊ ከሆነ ማለት ነው። ልክ ነው። የይመች ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ። ይኸው የጊዜ እንጂ የሰው ጀግና የለውም። አንተም ህይወት ነው ያዝከው። ገብቶሃል? ነገ ምን እንደሚገጥም አታውቅም። ቦታን እየነገርኩ ነው፣ አድራሻን እየነገርኩ ነው። ችግር የለብኝም። ቀድመን ስላወቅነው ችግር የለም። ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ። ቀብረናታል ብሏል። አበያዋን እኮ እሷ ከየት የሆነ ቦታ ላይ ስትደርስ አውጥታ እንደጣለች አብረዋት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት? ስንት አይነት ነገር ነው ከአንደበታቸው የሰማነው? እንዴት እንመን? እሺ ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም። ምክንያቱም በዚህ አካባቢ ያለሁት በቃ ችግር ላይ ነው። ይሄ ነገር በዚህ ህይወቴ እንኳን ቢያልፍ ይሄ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው። አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የቢሮውን ሀቅ ማወቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯት እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም። በእውነት ነው እንዴ ሁሉ ሰው እኛን ለመግደል የተቀነባበረ? እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር ማንቺ ያላየሽውም በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን የሚያክል ወንጀል ሊፈጽሙብን የተዘጋጀው? እስኪ ያንን ንገሪኝ። ብሬክስን አስወጪውና አሞራውን አስገቢው። ሳሪ ብሬክስን ተኝ ብላችኋል። ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ ያስመርምሮ ውጤት ማምጣት ያለበት አይደል? እኛ አይደለንም። ለምንድን ነው ከኛ ይሄንን የምጠይቁት? ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ? ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብር ያለው ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልንም? እንደዛ ያሉትን ሀቅ ሳይወጣ እንዲሞቱ ትፈልጊያለሽ? አይሞቱም። ማን ነው የሚገላቸው? ማንም አይገላቸው። እስኪ አሞራው በትግርኛ አሞራው በትግርኛ አውራው ሀውዬ እሺ አንዴ አሌክስን አናግረው። በትግርኛ ላውራው። መንገደኛው ቆይ አሞራው ይጠይቀው። ቆይ መንገደኛው አንዴ አሌክስን አላወራም። በክብር የማያናግረኝ ሰው እኔም ሰው ነኝና አላወራው። አረ በክብር ነው። እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗችኋል። ማንም ሰው ያለ ክብራችሁን የነካ የለም። እኔም አልፈቅድም። በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ። ያሞራ አዎ በራሱ ነው። ስለ ራሱ ኃላፊነት አልወስድም። እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አመናገር እዚህ ጋር ግን አክብሮ ያናግርሃል። በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ እኮ ለሱ ምላሽ አልሰጡማ። ገና እኮ እሱን ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም። ኤቭሪቲንግ ምላሽ አልሰጡም። ሌላ ሀቡዬ ይታያል። አዎ ይታያል።